ጊዜ እየተሰጠ እየተቀዳደመ የሚሰራበት ጊዜ ነውና አላህ ያንን ጊዜ ያንን ሰላም አላህ ይመልስልን እያልኩኝ በዱዓ ሁላችሁም አንረሳሳ። የገጠር ልጆች ትዝታችሁን በኮሜንት ላይ አስቀምጡልኝ ማለት ነው። መቼም ከከተማ ወጣ ብሎ ገጠሮች አሉ። ግድ መኪና የሚራወጥበት ምናምን ሁሉ ከተማ ነው ማለት አይደለም። እርሻ በእርሻ የሚስተዳደር በአርሶ አደሮች ታውቃላችሁ። እንግዲህ ኢትዮጵያ የተወለደ ሰው ታውቁታላችሁ ማለት ነው። ክፍለ ሀገር ላይ ሆናችሁ ያደጋችሁ እና ያነ ትዝታ ያለባችሁ በኮሜንት አስቀምጡልኝ ለማለት ያህል ነው። ወደ ድራማችን ስንመጣ ወይዘሮ ሜላት የመፈታቷ ነገር እንግዲህ ሰነባብቷን ማለት ነው። ግን እነ ሜሮን ያንን ቪዲዮ አሳልፈው ቢሰጡ እኛም እንታሰራለን እያለች ነው እንጂ ያላትን ነገር እንደዚህ ከምትሳቀቅ አሳልፈው አልፈው ያንን ቪዲዮ ቢሰጡ ወይዘሮ ሜላትም ነፃ እንደምትወጣለሽ እነሱም ደግሞ ከትንሽ እስር ቤት በኋላ ነፃ ይወጣሉ ማለት ነው። አሁን ሰላምና ማናተ እርግብና ሜሮን ሀሳባቸው ያለ ያንን ሰው እንዴት ነው ማግኘት ያለብን? እንግዲህ ወይዘሮ ባዩሽን ያስገድላት የላካት ሰው የራሷ የነበረ ጋርድ ወይዘሮ ባዩሽ ከሜሮን ተቀብላ ከእርግብ ተቀብላ 50 ሺህ ብር ታስተውሱ እንደሆነ ከወይዘሮ ሜላት ወርቁን ላስመልስልሽ ብላ የተቀበለሽው ብር እንደገና ደግሞ አቶ በቃሉ የሚባለው 100 ሺህ ብር ተቀብላ አቶ በቃሉ እንዲከታተል የት እንደሚገባ ሜላትንም እንዲከታተልላት ብር አምታ የሰጠሽው ከአቶ በቃሉ የሚባለው ሰውዬ ያነ ትልቅ ሰውዬ ነው። አብራው የምትሰራው ከሱ ብር ተቀብላ ለሱ አቶ በቃሉን ያንን ብር ደግሞ ተቀብሎ ስላመጣ አቶ በቃሉ ከመኪናው ላይ አድርጎ ወይዘሮ ባዩሽ የሰጠሽን 3 እጥፍን የሰጠሃለሁ ወይዘሮ ባዩሽን አስወግድልኝ ብሎ ስለነገረው እሱም በዛች ቃል እንግዲህ 200 ጭማሪ ስላለው እጥፍ ስላገኘ ያተላከውን ተልኮ አጥፍቶ ብሏል። ለሱ አሁን እንዲመች ያደረገው ሜሮን ጋራ ተደዋውሎ ቀጠሮ ይዘውበት ባለ ሰዓት እሷም ነግራው ስለነበረች ሂጂና ስጫት ስለተባባለ እንግዲህ እርግብ ያለሽበትም ቦታ ሜሮን ልታሳያት እነሱ ይዘው ደግሞ እርግብንም ልታስወግዳት ነበር። በነገራችን ላይ ወይዘሮ ባዩሽ እነዛ ተባብለው ተቀጣጥረውበት ባለ ሰዓት እሷም በጥፊ ብሎ ሜሮንን ወረዛ ወርውሮ ባዩሽን እሷ እንዲያገኝ አድርጎ እንግዲህ በሽጉጥ አናቷን ብሏታል። እሱም አድራሻውን ብሎ ጠፍቷል። ያንን ሰው ከቤቷ መጥቶ ከእርግብ ሱቅ ላይ መጥቶ ሲቀመጥ ነበረ። አክስቷ ተከታታይ እንዳደረገሽም ታውቅ ነበረች። እርግብ አክስቷን ለመደበቅ ስለፈለገሽ ይህን ነገር መናገር አልፈለገሽም እንጂ እርግብ ሁሉን ነገር ታውቃለሽ። አሁን ምንድን ነው ያለ አቶ በቃሉ የለም። እሷ ወይዘሮ ባዩሽ ካልሞተሽ ወይዘሮ ባዩሽ የምታዘውን ነገር በየጊዜው ብር ስጠኝ ስትል አልሰጣት ካለ አብረው እንደሰሩ አብረው እንዳሉበት ባዩሽ እንደምትናገር አብረን እስር ቤት እንገባለን፣ እኔ ከእስር ቤት ሁኜ አንተ ውጭ ላይ አትቀመጥም እያለሽ እያስፈራራሽው እስር ቤት እያለሽ እንደዛ እያደረገሽው ስለነበረ በዛ ጉዳይ ነው እችን ሰው ካላስጠፋው ብሎ ያጠፋ ማለት ነው። እንግዲህ የስልክ ጥሪ ቴሌ እንደተባለው የስልክ ጥሪ የማን ነው የተገኘው? መጨረሻ ላይ የተደዋወሉበት አንደኛ የሜሮን ነው፣ ሁለተኛ ደግሞ የዛ ሰውዬ ስልክ ቁጥር ነው። በዚህ እንግዲህ ፖሊሶች ተመራምረው ያገኙታል ብለን ተስፋ እናደርጋለን። ወይዘሮ ሜላት እንግዲህ ልጆቹ ሄደው ሲመላለሱ ሜሮንን ስላላገኟት በቃ ልጆች ከዚህ ውስጥ ወጡ፣ ስራቸው የፖሊሶች ይሁን እናንተ በቃ ተውት ብላ እነሱንም አረጋግታቸዋለች ማለት ነው። አሁን ግን እርግብ እንዳለሽው የእውነትም ሜሮን እንዳለሽው አንቺም እኔም እጅ እንሰጣለን እንጂ አንቺ ብቻ እጅ ሰተሽ እኔ አይቀርልኝም። አንቺ ምን ወንጀል ሰተሽ ነው ሜሮን ስትላት፣ እሱን ተይው፣ ሁሉን ነገር ማውራት አልፈልግም። በአንቺ ጦስ ከዚህ ውስጥ እንደገባው ታውቂያለሽ እንዴ? እሱማ ይቅርታ እንግዲህ ጥፋት ተጠፍቶ እሷ በፖሊስ ቁጥጥር ረዘም አድርገው ያሰሩ ይመስለኛል እንጂ ፈልገው ያጡኝ አይመስለኝም ፖሊሶቹ ስትል፣ ለምን ምን አድርገሻል? ለምን አትነግሪም? እሱን አትጠይቂ፣ ዝም በይ ዝም ብለሽ ብላ፣ በአንቺ ጦስ እኮ ነው ከዚህ ሁላ የገባሁት ምናምን ብላ ተነጋግረው እንግዲህ እጅ ልሰጥ ነኝ፣ መሮኛል፣ እንቅልፍ አጥቻለሁ፣ ተጨንቄያለሁ፣ እጅ ሰጥቼው ሁሉንም ነገር ነው ለፖሊስ እንትን እምል እንጂ
እንደ አክስቴ ደመከልብ ሁኜ መቅረት አልፈልግም ብላ እንግዲህ ሀና ማናተ እርግብ ወደ ፖሊሶች እየሮጠች ስትሄድ ሜሮን ይዛታለች። ከሆነም አብረን ነው እጃችን የምንሰጥ፣ አንቺ ብቻ እጅሽን አትሰጭም። እኔ ይሄ ማያስጨንቀ ይመስልሻል? ከአንቺ ይበልጥ እኮ እኔን የጨነቅኩ። አንቺ ለነፍስሽ ብቻ ለአንቺ ብቻ ነው የምትጨነቂው። እኔ እኮ ለአንቺም ነው የምጨነቀው። ለአንቺ አብሬ ስለተጨነቅኩ ነው ከዚህ ሁላ ጣጣ የገባሁት ብላ ሜሮን ትነግራታለች። ከዛ እሺ በቃ እኔ ወደ ቤት እንሂድ ተባብለው ወደ ቤታቸው ይመለሳሉ ማለት ነው። እርግብ እጇን ለፖሊስ አሳልፋ ትሰጣለሽ አትሰጥም የሚለው እናንተ በኮሜንት ላይ ያስቀምጡ። ትስጥ ወይስ እንደተደበቀች ትቅር? ሜሮንስ በዚህ ጉዳይ አለሽበት? የባዩሽ ገዳይ ናት ብለው በስልኩ ጥሪ አይነት ታስተላልፋለሽ? ያን ነጋርድስ የማን ነው? ከፎቶው ላይ እንግዲህ አለ ታውቃላችሁ። መጀመሪያ ምላሴን ሊገል በሽጉጥ ሰው ያዳነው እሱ ራሱ ፎቶ እሱ ነው። አሁን ደግሞ ባዩሽን ገደለ። መጀመሪያ ምላሴን አስፈራራ ሊገል ብሎ የተምቹ አጎት አዳነ። አሁን ደግሞ ራሷን በራሷ ገንዘብ በራሷ ጦስ ለገንዘብ ብሎ የሚሰራ ሰው ለገንዘብ ጭማሬ ብሎ ከሷ ጋር እየሰራ ስለነበር ግን ያነ ጭማሬ ስለሰጠው ህይወቷን እንዲያሳልፍ ሆኗል። በነገራችን ላይ ውድና የተከበራችሁ ተመልካቾች አብሮነ የሚበላ ጓደኛነን የሚለን ጥሩ ነገር የሚያስብልን መስሎ በምንፈልገው ነገር የሚያግዘን፣ ለምሳሌ አሁን ገንዘብ ብድር የምትበደሩበት ሰው አለ አይደለ? ሀሱ ሂጃ አላጣም እምብኛ አይለኝም የምትሉት ሰው፣ እንደዛ አይነት ሰው የቅርብ ሰው ነው ብላችሁ የምታስቡት ሰው ነው የሚጎዳችሁ። በነገራችን ላይ በመልካምም ሆነ በመጥፎም ሆነ መልካም ስራ ከሆነ ያንን መልካም ስራ እናንተ ከዛ ሰው እንድትጎናጸፉ የእሱን ልምድ እንድትወስዱ የእሱ መልካምነት ተጽዕኖ አድርጎባችሁ ወደ መልካም ትሄዳላችሁ። ልክ ደግሞ እንደ ባዩሽና እንደ አቶ በቃሉ ከሆነ ደግሞ እሱም ለመጥፎ ነገር ነው መንገዱ ያለው፣ እሷም ለመጥፎ ነገር ነው። እሱም ሜላትን በድርጅቱ ተፎካካሪ ስለሆነች ከዛ ቦታ ላይ ቢዚ አድርጎ ለማስወጣት ነው የሚሞክረው። ወይዘሮ ባዩሽ ደግሞ ባሏ ይሄ ፍቅረኛዋ አቶ መስፍንን በጣም ስለምትወደው ስለነበር ጥሩ ሁኔታ ላይ ስላለሽ በጣም ስለሚዋደዱ ያንን ነገር ማበላሸት ነው የምትፈልገው። ፕላናቸው የሁለቱም አንድ አይነት ነው ማለት ነው። ቦታው ይለያይ። ያነ በስራ ጉዳይ ይሆናል። እቺ ደግሞ ያው በገንዘብም ያው በአቶ መስፍን ጉዳይ ይሆናል። ጓደኛ ናት። ሁሉም ምስጢር ከሌላ አትፈልግም። ከሱ ነው የምታገኘው፣ ግን መጥፎ ነገር ነው የምታስበው። ለዛ ነው መልካም ከሚሰሩ ጓደኞች ጋራ ጓደኛ ስታደርጉ ያንን መልካም የሚሰራው ነገር በየቀኑ የምታደርጉት ለእናንተ ተጽዕኖ አድርጎ መጥፎ እንኳን ብትሆኑ ይቀይራቸዋል። መጥፎ ጓደኛ ከሆናችሁ ደግሞ ራስ በራሳችሁ ነው የምትጠፋፉ። ወይዘሮ ባዩሽና አቶ በቃሉን ታዘቧቸው። አብረው የሚሰሩ ገንዘብ እየሰጠ ይሄን አድርጊ እያለ የሚያግዛት የነበረ ሰው መጨረሻ ላይ ሲሆን ግን እኔን ታጋልጣ ያለሽ ብሎ እሷ በድሯት ብር 100,000 ብር ይዛ ሄዳ እሱ ደግሞ ያንን 100,000 ብር ከእሱ እንደወሰደሽው ተናግሮ ለዛ ጋርድ ነይ ብሎ ለሚከታተለው ሰው 100,000 ብሩን 300 አድርጌ እሰጥሃለሁ፣ 2 እጥፍ ጨምርልሃለሁ፣ ወይዘሮ ባዩሽን አስወግዳት ብሎ እንግዲህ አብራ ስንት ዓመት የምትሰራውን ሴት በዚች ጉዳይ እንትን ብሏታል፣ አስወግዷታል። በዚህ ላይ ምን ትላላችሁ እናንተ? ምንድን ነው የተሰማችሁ? እነማን ናቸው ጓደኞቻችሁ?